ጦርነት የለም ማለት የቶክስ ድምጽ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። እንዲህ ዘብነን ቀብረር ብለው አይቀሬ ነው የሚሉት ሰውን የሚበላውን ጦርነት ነው። በማንኛውም ሰዓት ይኖራል እያሉ ቀጠሮ የሚይዙለት የሚናገሩትም ሀብት የሚያወድመውን ቁርሾ የሚተወውን አገር የሚያፈርሰውን ጦርነት ነው። አገርን ለማዕቀብና ለውግዘት የሚዳርገውን ጦርነት ነው። በእርግጥም ጠቅላይ ሚኒስትር አብይና ብጤዎቻቸው አሁንም ሌላ ዙር ጦርነት አለብህ ብለው የኢትዮጵያን ሕዝብ እያስጠነቀቁ ናቸው። ያለን አይበቃንም ወይ ሳይሆን ጦርነት ቆሞ ወደ ሰላም እንመለስ ብሎ ለሚጠይቅ አገሬን መልሱልኝ ብሎ ለሚጮህ ትውልድ የአብይ አህመድ ምላሽ ገና ሌላ ጦርነት አለ የሚል ሆኖ ቀጥሏል። ሰላም ለኢትዮጵያ እጅጉን የሚያስፈልግ ኦክሲጅን ቢሆንም ምናልባትም በብልጽግና ወንጭፍ ተወርውራ ገደሉ ጠርዝ ላይ ከተገፋችው የውድቀት አደጋ ለመመለስም ብቸኛው መንገድ ሰላም ነው ቢባልም አብይ ግን የለም ጦርነት ነው ባይ ናቸው። ህዝቡ ሁሉ ስለ ሰላም ሲጠይቅ የራሳቸው ወታደሮችና ጄኔራሎች ጭምር ስለ ሰላም አስፈላጊነት ሲናገሩ፣ የቀድሞ ባለስልጣናትን ሰብስበው ስለ ሰላም ሲመከሩ ጠቅላይ ሚኒስትሩ ይበሳጫሉ። ሆድ ይብሳቸዋል፣ ክፍት ቅፍፍ ይላቸዋል። ይህንን ደግሞ በፊታቸው ገጽም በንግግራቸውም ይናገሩታል። ደግሞም መከራከሪያቸው ድሮም እኮ ሰላም አልነበረም ፌስቡክና ዩቲዩብ ስላልነበረ ነው እንጂ የሚል ነው። ሽፍታ እኮ ድሮም ነበረ ይሉና የፖለቲካ አጀንዳ ታጥቆ ሳይሆን እንደ ቀማኛ ነጥቆ ከሚሄድ ኃይል ጋር የሚዋጉ ያስመስሉታል። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም፣ ሽፍታ ጠፍቶ ያውቅም የሚለውን የሰማ አንድ አድማጭ ክቡርነቱ ሆይ 11 እዝ መስርተው ድሮንና ኮማንዶ አሰማርተው የሚዋጉት ከሽፍታ ጋር ነው እያሉን ነውን? ክፍለ ጦሮቹ በተደጋጋሚ የሚደመሰሱት የጦር እዝ ሙሉ ሲጥ ሲደረግም የታየው ወረዳና ቀበሌዎች ላይ ድርሽ እንዳይሉ የሚያደረገውት ሽፍታዎች ናቸው ማለት ነውን? የሚል ጥያቄ ሊያነሳ ይችላል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም ካሉን፣ እኔም የለውጥ መንግስት ነኝ ካሉን፣ እንደኔ ያለ መሪ ታይቶም አይታወቅም ካሉንና ሰላም ካላመጡልን ታዲያ ካለፉት 100 ዓመታት መንግስታት ሁሉ እርስዎ በምን ተለዩ? በምንስ በለጡ? በምን ተለወጡ? የሚለውን ጥያቄ የምንለፈው የቀደሙት መንግስታት ሁሉ ልክ እንደኔ ከሽፍታ ጋር ይዋጉ ነበር የሚለውንም ግዴሎትም ለሽፍታ 11 እዝ ሜካናይዝድ ድሮን ኮማንዶና አየር ኃይል አሰማርቶ የሚያውቅ መንግስት የለም የሚለውንም ነጥብ እንተውና በእኔ ዘመን አልተጀመረም ከሚሉት ላይ ፌስቡክና ዩቲዩብም ስላልነበረ አልሰማችሁም እንጂ ጦርነት ነበር እኮ እያሉ በሚዋሹት ላይ እናተኩር። አገር ማስተዳደር እንደማይችሉ በሚገባ ያረጋገጡትና ያሳዩት የብልጽግናዎች ጠቅላይ ሚኒስትር አገርን ሰላምና አንድነት እንዲኖራት አድርጎ መምራት ሲሳናቸው 3 አይነት ሰበቦችን እየደረደሩ ዓመታትን እያሳለፉ ናቸው። አንድም ህዝቡ አላምንና አልቀበላለን እንጂ ሰላም ነን፣ እንዲህ ያለ ሰላም በየትኛውም ዘመን ተገኝቶ አይታወቅም ብለው ትልቅ አውሎ ንፋስ ሲመጣ አንገቷን አሸዋ ውስጥ በመቅበር አውሎ ነፋስ ውስጥ የለም ብላ እንደምትክደው ሰጎን ይጫወታሉ። በሁለተኛው መንገድ ደግሞ በእኛ አልተጀመረም፣ ድሮም በኢህአዴግ ጊዜ ከዚያም በፊት በደርግ ዘመን በንጉሱም ጊዜ ብቻ ሳይሆን በአፄ ሲሱኒዮስም በአፄ አምደ ጽዮንም ዘመን ኢትዮጵያ ሰላም አግኝታ አታውቅም፣ እኛ የጀመርነው አታስመስሉት ይላሉ። ሦስተኛው መከራከሪያቸው ሞት የሌለበት ሀገር የለም፣ ቀውስ የትም ሀገር አለ የሚለው ነው። በእኛ ሀገር ብቻ የተለየ ነገር የተፈጠረ አታስመስሉት ብለውም ችግሩ ያለው ሰላም ጠፋ ብሎ የሚጠይቀው ህዝብ ጋር እንደሆነ ይናገራሉ። የሀገራችን አካባቢዎች ከመቼውም ጊዜ የተሻለ የሰላም ድባብ ተፈጥሯል። አሁን ደግሞ አንጻራዊ የሆነ ሰላም ያለበት ነው። በሁሉም በክልሉ አብዛኛው ቦታ ላይ አብዛኛው ወረዳ ላይ ተንቀሳቅሶ ለመስራት የሚያመች ሁኔታ ተፈጥሯል። ይህኛው የአገዛዙ ሹማምንት ስለ ሰላም ሲነሳባቸው የሚያቀርቡት መከራከሪያ ነው። ሽምጥጥ አድርገው ሰላም ነው አገሩ፣ መርፌ ቢወድቅ እንኳን የሚሰማበት ጸጥታ ነው ይላሉ። አቶ ተመስገን ጥሩነህ ከናምባቸው መገደል በኋላ አማራ ክልልን እንዲመሩ ሲላኩ ክልሉን ከመተማ ዮሐንስ እስከ ሸንኮራ ዮሐንስ ከወሎ መርሳ እስከ ኢልማና ዴንሳ ያውቁታል። የምስራቅ ጎጃም ዞን አስተዳዳሪ ሆነው ሲሾሙም ከደጀን እስከ ሞጣ ከደብረ ኤልያስ እስከ ሸበለ በረንታ ያውቁታል። ዛሬ ግን ይህ ክልል በምስራቅ አፍሪካ ውስጥ ከባድ ጦርነት ከሚካሄድባቸው አካባቢዎች አንዱ ሆኖ የድሮን ቦምብ ከሰማይ የመድፍና ታንክ ጥይት ከምድር ሲዘንብ የሚውልበት አያሌ ወጣቶች የሚረግፉበት ሆኗል። ቤተሰብ ጥየቃ እንኳን ወደ ትውልድ ቀያቸው ተመስገን መሄድ አይችሉም። ይህንን ሁሉ እውነት ክደው ግን
አማራ ክልል አብዛኛው ሰላም ሆኗል ይላሉ። ምን ተገኝቶ ሰላም ሆነ? አሸነፋችሁ ወይስ የፖለቲካም የውትድርናም ብልጫ ወሰዳችሁ ወይስ ድርድርና እርቅ ተደረገ? ከየት በመጣ አጋጣሚ ሰላም ተፈጠረ? የሚለውን ጥያቄ አያብራሩትም። ብልጽግናዎች ስለ ሰላምም እንዲሰሩ ለአገራዊ ቀውስም መፍትሄ እንዲፈልጉ ሲጠየቁ በእኛ የተጀመረ አይደለም፣ ድሮም እኮ ዩቲዩብና ፌስቡክ ስላልነበረ እንጂ ስላልሰማችሁም እንጂ ሰላም አልነበረም በማለት በየዓመቱ 1 ሚሊዮን ሕዝብ የሚበላ ጦርነት ሲካሄድ እንደኖረ ሁሉ አድርገው ይናገራሉ። ይህንን ተረት ከአብይ ቀጥሎ ደጋግመው በመናገር የሚታወቁት የተረት አባት ዳንኤል ክብረት ናቸው። አገሪቱ ድሮም ሰላም አልነበራትም፣ ፌስቡክ ስላልነበርና ስለማይነገር ነው እንጂ ብለው በቴሌቪዥን ቀርበው በካሜራ ፊት ተቀምጠው በሰላም ይኖር የነበረው ነግዶ ሰርቶና ተምሮ ሌሊትና ቀን ተንቀሳቅሶ ሲኖር የነበረው ሕዝብ እያየና እየሰማቸው ይዋሻሉ። ይህንኑ ውሸት የሚነግሯቸው ደግሞ ለራሳቸው ጄኔራሎችም ጭምር ነው። እዚህ ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአደግ አስተዳድሮ አያውቅም። እዚህ ምዕራብ ሸዋ ግንደበረት አካባቢ ኢህአደግ እስከ 2002 ምርጫ ድረስ በ97ም ጭምር በተሟላ ደረጃ የኛ ቀጠና አልነበረም፣ አላስተዳደረም። ኢህአደግ ያስተዳደረው ትግራይን፣ አዲስ አበባን፣ ሐዋሳን፣ ጅማን ነው። ግን ሶሻል ሚዲያ ስላልነበረ ቤጊ ላይ ኢህአደግ እያስተዳደረ እንዳልነበረ አይነገርም። ያኔ ሶሻል ሚዲያ ስለሌለ አልተነገረህም እንጂ ሰሜን ሸዋን ኢህአዴግ አላስተዳደረም የሚለውን ውሸታቸውን የሰማ አንድ መንዜ እና ሲያስተዳድረኝ የነበረው የቻይና ኮሚኒስት ፓርቲ ነበር እንዴ ብሎ ቢጠይቅ ልክ ነው። አጣዬ 11 ጊዜ የተቃጠለችው እርስዎ ከመምጣቶ በፊት ነበር እንዴ ብሎም ቢያነሳ አልተሳሳተም። ምዕራብ ሸዋን ኢህአዴግ አልመራውም የሚለውን ማብራሪያቸውን ያዳመጠ የአምቦ ልጅ እና ጠቅላይ ሚኒስትሬ መረራ ጉዲና ነበሩ እንዴ ብሎ ቢቀልድም አልሳተም። ይህንን የሚሰሙት ጄኔራሎች ከተናጋሪው የሚሻሉ ቢሆኑ ኖሮ ግደሎትም ክቡር ጠቅላይ አዛዥ፣ እኛ እንዲህ ያለ ዘመን ገጥሞን አያውቅም፣ በውትድርና ዘመናችን ይህንን አይተነው አናውቅም፣ በጠቀሷቸው አካባቢዎች ባለፉት ዘመናት በሰላም የኖረው ህዝብ የሚታዘበውታልና አይዋሹ፣ አገር እየተተራመሰ አርሶ አደር በማሳው ላይ ከእህሉ ጋር እየተቃጠለ ሰው ከነነፍሱም እየነደደ ያለው አሁን ነው፣ በድሮን የሚጋይ እረኛና ከብት የተፈጠረው አሁን ነው ብሎ ሊሞግት ይገባው ነበር። እንዲህ ያለ የሰላም ችግር ያጋጠመበትን ሁነት መስሪያ ቤታችን በታሪኩም አስተናግዶ አያውቅም። እርስዎ ከመምጣቶ በፊት የአገሪቱ ምክትል ኤታማዦር ሹም እንኳን ማን እንደሆነ አይታወቅም ነበር። መከላከያ ሰራዊቱም በየቀዩ ሲታኮስ የሚውል አልነበረም። ዛሬ ግን ምክትል ኤታማዦር ሹም ብቻ ሳይሆን የክፍለ ጦርና የኮር አዛዦቹን ሳይቀር እነማን እንደሆኑ ህዝብ በየቀኑ ያውቃል። ምክንያቱም ሰራዊቱ በአርሶ አደሩ ቀየ ሲዋጋ፣ የገበሬ ማሳ ሲያቃጥል፣ ገበሬም ሲገድል የሚውል ከመሆኑም በተጨማሪ በሚዲያ የትኛው የጦር ክፍል ውሎ ምን እንደሆነ ሲነገር ይሰማል። የዚህ ምክንያቱ ደግሞ አገሪቱን የሚያስተዳድረው ሰራዊቱና ጦርነቱ ስለሆነ ነው። ይልቅ ጦሩ ከእርስዎ ስልጣን መያዝ በፊት ወደ ካምፑ የሚመለስበትን መግደሉም መገደሉም የሚያበቃበትን መላ ይፈልጉ። መግደልም መሞትም በቃን ብሎ መጠየቅም ድፍረት ሊኖረው ይገባ ነበር። ጄኔራሎቹ የኖሩበትን ያደጉበትንና ሁለት ፀጉር ያበቀሉበትን ታሪክ ሽምጥጥ አድርገው የሚክዷቸውንና ድሮም ሰላም አልነበረም አትገረሙ ብለው የሚናገሯቸውን አለቃቸውን ዝም ብለው ሲያልፏቸው፣ እሳቸውም የመከላከያውን ሬንጀር አውልቀውና ቶክሲዶ አጥልቀው ይህንኑ ጉዳይ ሌላ መድረክ ላይ ሄደው ይደግሙታል። ግጭት ለምን በዛ ኢትዮጵያ ውስጥ? ምንድነው የግጭት ያበዛው ጉዳይ ያላችሁ እንደሆነ ኢትዮጵያ ውስጥ ያው እንደምታውቁት አዲስ ብሔር አልተፈጠረም። የዛሬ 50 100 ዓመት ከነበረው ውጪ አዲስ ብሔር የለም፣ አዲስ እምነትም የለም። አብዛኛው የነበረ ነው። ምንድነው ችግሩን ያበዛላችሁ እንደሆነ ነገሮች በብዛትና በቶሎ ማወቅ ነው። በሶሻል ሚዲያ ምክንያት በብዛት እና በቶሎ መስማት አንዱ በሽታ ነው። ድሮም ግጭት ድሮም ግድያ አለ፣ ግን የምትሰማው ከወር ከሁለት ወር በኋላ የወሬ ወሬ ነው። እንደ ዛሬ አዋጅ አይደለም። ከአንደኛው የአገሪቱ ጫፍ ወደ ሌላኛው ሌሊትና ቀን ተጉዘው የተማሩ ወጣቶች በአገራቸው ውስጥ ትልቁ ሰው ገዳይ ሲኖትራክ የተባለው መኪና እንጂ ጦርነት እንዳልነበረ ያስታውሳሉ። ከሐረር ተነስቶ ጎንደር ዩኒቨርሲቲ የተመደበ ወጣት በቀንም በማታም ሲጓዝ ኮሽ የሚል ነገር አጋጥሞት አያውቅም። ከወሎ ወለጋ ዩኒቨርሲቲ ሄዳ የተማረች ወጣት ድግሪዋን ለመጨረስ ስትሄድ መታገት ቀርቶ 5 ደቂቃ የሚያስቆም የትራፊክ ሹፌር እንኳን አያጋጥማትም ነበር። ከጅቡቲ የተነሳ ሹፌር ወደ አዲስ አበባ ለመጓዝ የሚጠይቀው የአየር ጸባዩን እንጂ የመንገዱን ደህንነት አልነበረም። በ2 ዓመት ውስጥ 1 ሚሊዮን የሚፈጁ ሚሊዮን ገዳይ ጠቅላይ ሚኒስትር ግን ከፊታቸው ተቀምጠው ስለማትሰሙ ነው እንጂ ፌስቡክና ዩቲዩብ ስላልነበረ ነው እንጂ ድሮም እኮ ግድያ ነበር ይሏቸዋል። ታዲያ ካልተነገረና ካልተሰማ እርስዎ እንዴት ግድያ እንደነበር አወቁ የሚላቸው የለም።
ተው እንጂ ክቡርነቶ፣ እንዲህ እርስዎ በየወረዳው እንደሚያከፋፍሉት ያለ መተላለቅማ ሕዝብ አጋጥሞት አያውቅም። የሚነግደውም የሚማረውም የሚሰራውም ሹፌሩም መምህሩም ወታደሩም ወዛደሩም እታገት ወይም እገደል ይሆን የሚል ስጋት ገጥሞት እንቅስቃሴም አቁሞ አያውቅም። 11ና ከዚያ በላይ የሚሆኑ የፖለቲካ ድርጅቶች በአገሪቱ ውስጥ ታጥቀው ሲንቀሳቀሱም አልታየም። ሌላው ቀርቶ የዩኒቨርሲቲ ተማሪዎች ከነአውቶቡሳቸው መታገት የጀመሩት እርስዎ መሪ ነኝ ብለው ጠቅላይ ሚኒስትር ከሆኑ በኋላ እንጂ ከዚያ በፊትስ አልነበረም የሚላቸው የለም። እናም ለሰራዊቱ አዛዦችም ለአገሪቱ ወጣቶችም የተናገሩትን ይቅርታ ሊጠይቀኝ ይገባል ላሉት የጉራጌ ሕዝብም ይደግሙታል። በእርሶ ዘመን ውሃ ጠማን ባልን፣ በጥይት ተገደልን፣ ራስን በራስ የማስተዳደር መብታችን ይከበር ብለን በጅምላና በችርቻሮ ተጨፈጨፍን የሚላቸውን የጉራጌ ሕዝብ በእኔ የተጀመረ አታስመስለው፣ ፌስቡክ ስላልነበረ እንጂ 60 ዓመት ሙሉ ችግር ውስጥ ነበርክ ይሉታል። ያኔ ሙጊያ ነበር፣ በአሁኑም ችግር አለ። ኢትዮጵያ ባለፉት 50 ዓመታት ከሞላ ጎደል ሰላም አግኝታ አታውቅም። ሙቀቱ ከፍ ዝቅ ይላል እንጂ አግኝታ አታውቅም። አሁን ሶሻል ሚዲያ ስላለ በስፋት ቢነገርም ላለፉት 50 60 ዓመታት ያልተቋረጠ ጭቅጭቅ፣ ግጭት፣ ውጊያ ነበረ። ዩኒቨርሲቲዎችን ወታደራዊ ካምፕ አድርጎ ሆስፒታሎችንና ትምህርት ቤቶችን በድሮን ሲደበድብ የሚውል ሴት ደፋሪ ሰራዊት የሚያሰማራ ሕፃንና ነፍሰ ጡርን ተገቢ ወታደራዊ ኢላማ አድርጎ የሚያዘምት ያህልበቃ ሲለው ተዋጊ ጦር ከውጭ የሚጋብዝ መንግስት በኢትዮጵያ ነበረ እያሉ ነው። ይህንን የሚናገር ፌስቡክ ስላልተፈጠረ እንጂ እኔ የፈጠርኩት ችግርም የለም ነው ነገሩ። ትናንት ሰላም ነበረኝ የምትለው አንተ የማታውቅ የማትሰማ ደንቆሮ ስለሆንክ ነው የማለት ያህል ህዝብን የመዝለፍ የተለመደ ብልጽግናዊ ጸባይ እንጂ ለዓመታት ተዘዋውረው ሰርተው የከበሩ ተምረው የተመረቁ ያለ ገደብ ተንቀሳቅሰው የኖሩ ኢትዮጵያውያን የሚመሰክሩት ሐቅ ነው።